ወጣት ቀነኒ አዱኛ ስርዓተ ቀብር ተፈጽሟል። የወጣት ቀነኒ አዱኛ ባለቤት የሆነው አንጋፋው ድምጻዊ አርቲስት አንዱዓለም ጎሳም በስፍራው የፈጸመው ተግባር መነጋገሪያነትን ፈጥሯል። የተነገሩ እውነታዎችም እጅግ አሳዛኝና ልብ ሰባሪም ናቸው። በተመሳሳይ ሁኔታ የዚች ወጣት ህልፈተ ሞትን ተከትሎ ከመሞቷ አንድ ቀን በፊት አብሯት የዋለው ካሜራማን ያጋለጠውን ሚስጥርም በድምጽ ቅጂ ይዘናል። የድምጽ ቅጂው ምን ይሆን የሚሉትንም እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ሰኞ መጋቢት 1 ቀን 2017 ዓ.ም ከአምስተኛ ፎቅ ወድቃ የሞተችው የወይዘሮ ቀነኒ አዱኛ የቀብር ስነ ስርዓት ዛሬ መጋቢት 3 ቀን 2017 ዓ.ም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተሰቦቿና ወዳጅ ዘመዶቿ በተገኙበት ከቀኑ 9 ሰዓት ተከናውኗል። ታዲያ ይህች ተወዳጅ ወጣት ቀነኒ አዱኛም ያልተኖረ ልጅነቷንም በ25 ዓመቷም ሊያበቃ ችሏል። ተወዳጇ ሞዴልና ዲዛይነር የፊልም ፕሮዲዩሰርና የማስታወቂያ ስራዎች ባለቤት የሆነችው ቀነኒ አዱኛ በ1991 ዓመተ ምህረት ከአባቷ አቶ አዱኛና ከእናቷ ወይዘሮ አስቴርም የትዳር ጥምረት በምዕራብ ሐረርጌ ዞን ዳሩ ለቡ ዞን ሚጨታ ከተማ ተወለደች። እድሜዋ ለትምህርት ሲበቃም በ5 ዓመቷም ጉዲሳ በተባለ ትምህርት ቤትም ትምህርት አህዱ ብላም ጀመረች። ወደ መሰናዱና ሃይስኩል ተሸጋግራም እጅግ ጥሩ በሆነ ውጤትም ወደ አርባ ምንጭ ዩኒቨርሲቲም በወተር ኢንጂነሪንግ ተቀላቀለች። ታዲያ በዛም በጥሩ ውጤት ለ5 ዓመታት ተምራም በ2011 ዓመተ ምህረትም ትምህርቷን አጠናቃም ተመርቃለች። ትምህርቷን እንዳጠናቀቀች በኦሮሚያ አካባቢ ባለች ከተማ ውስጥም በውሃ ልማት ሰራተኝነት ተቀጥራም የበኩሏን ድርሻ በተማረችበት ዘርፍ ያገለገለች ሲሆን በቲክቶክ ፕላትፎርም ላይም በመውጣትም ተወዳጅነትን አትርፋም በሞዴሊንግነት በዲዛይነር እንዲሁም በርካታ የማስታወቂያ ስራዎቿን ተወዳጅነትን አካብታለች። ታዲያ ይብቻም አልነበረም። በሀገራችን ባለው የፊልም ኢንዱስትሪ ላይም የበኩሏን አሻራ ያሳረፈች ሲሆን ረቢራ የተሰኘ ተወዳጅ ፊልም በመስራትም ለተመልካችም አድርሳለች። ይህን የህይወት ውጣ ውረድም ያሳለፈችው ተወዳጇ ወጣት ቀነኒ አዱኛም በ2015 ዓመተ ምህረትም ከባለቤቷ አንጋፋው የኦሮምኛ ሙዚቀኛ አንዱዓለም ጎሳ ጋርም በትዳርም ተጣመሩ። መጋቢት 2 ቀን 2017 ዓመተ ምህረትም ምክንያቱ ባልተገለጸ ሁኔታም ከሌሊቱ 9 ሰዓት ገደማ ከተኙበት ክፍል በመውጣትም ኪችን ውስጥ ገብታ በዛው ከአምስተኛ ፎቅ ተወርውራም መውደቋና በተወለደች በ25 ዓመቷም በተወለደችበት ዕለት ዳግም ላትመለስ ለዘላለም አሸልባለች። ታዲያ ባለቤቷ ድምጻዊ አንዱዓለም አዱኛም ዛሬም በህግ ቁጥጥር ስር የሚገኝ ሲሆን በስፍራው ላይም በፖሊሶች ተከቦ የቀብር ስነ ስርዓቱንም አከናውኗል። ታዲያ የሚመለከተው አካልም በተለያዩ ሶሻል ሚዲያዎች ላይ የሚተላለፉ መረጃዎችንም ስህተት እንደሆነ በመግለጽም ለጊዜው ምክንያቱ ባልታወቀ ሁኔታም ህልፈተ ሞቷ እንደተሰማም ተናግሯል። ግብአተ መሬቷም መጋቢት 3 ቀን 2017 ዓመተ ምህረትም በቅድስት ሥላሴ ካቴድራል ከቀኑ በ9 ሰዓት ወዳጅ ዘመዶቿ በተገኙበትም ተከናውኗል። እኛም ለወዳጅ ዘመድ ሁሉ መጽናናትን እንመኛለን። በተያዘ መረጃ ህልፈተ ሞቷን በሰማንበት መጋቢት 2 ቀን ላይም ሟች ቀነኒ አዱኛ መጋቢት 1 ከቀኑ 10 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ የዋለችውን ውሎና የገጠማትን የቅርብ ጓደኛ የሆነው የልደቷን ፎቶዎች ያነሳት ካሜራማንም እንዲህ ሲል የነበረው ሁኔታ ቃል በቃልም ተናግሮታል። ቀን እስከ ማታ የልደት ፎቶዎቿን ሳነሳት ነበር። ጧት መርዶም ማረዱኝ በማለት ወንደሰን በጋሻውም ስለ ቀነኒ አዱኛ እንዲህ ሲልም ተናግሯል። በፎቶግራፍ ስራዎች ካፈሯቸው ወዳጆቼ መካከል የቀኝ እጅ የምላት እህቴ ቀነኒ አዱኛ መካሬ፣ ጓደኛዬ፣ የክፉ ቀን ወዳጄም ነበረች። ትላንት መጋቢት 1
ቀን 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳትም ነበር። ማታ 1 ሰዓት በሰላም ተለያይተን ዛሬ ጧት መጋቢት 2 2017 ጧትም ማረፏንም አረዱኝ። ለቤተሰቦቿና ለመላው አድናቂዎቿ መጽናናትን እመኛለሁ በማለትም የልደት ፎቶዎቿን ሲያነሳት የዋለው ካሜራማንም እንዲህ ባለ መልኩ ውሏልና ያሳለፉትን ጊዜ በመግለጽም በአንድ ቀን ልዩነት የገጠማት ምን ይሆን በማለትም በሐዘን ተውጦ መልእክቱን ማስተላለፉ ተመልክተናል። ታዲያ የቀብር ስነ ስርዓቷ ምን ይመስል ነበር የሚለውን ከቪዲዮ እንድትመለከቱት ጋበዝን። አባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ከልጅነት እስከ እውቀት ሳናውቅ በስህተት ስናውቅ በድፍረት የሠራነውን ኃጢአታችን ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ስፍራ የተሰበሰባችሁ ሁላችሁም ከኃጢአት ማሰራ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን የታጨን ያደርገን ዘንድ
ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ